ይኸውልህ መልሰው ለዘሩባቤል ለተባለው የእግዚአብሔር ቃል ይሄ ነው ይላል፣ በመንፈሴ እንጂ በኃይልና በብርታት አይደለም። አየህ፣ ቅድም ምን ብለን ነበረ? እየታነጻችሁ መንፈስ ቅዱስ ድካማችሁን እያገዘ አይደለም እየተባልን ያለ ነው። ለምንድን ነው ያስፈልገን? በእኛ ኃይል ሳይሆን በእግዚአብሔር መንፈስ ስለሆነ በመንፈሴ እንጂ በኃይልና በብርታታችሁ አይደል። ይሄ ሰው ምን እያለን ነው? ለምትስሎች አንድ ቦታ ላሳያቸው። ኦኬ፣ ትንቢተ ዘካርያስ ይወስዳቸዋለሁ። መንፈስ ቅዱስ አለ እንደ በዛ ጊዜ ብለህ ካልከኝ እንግዲህ ላሳየህ። መንፈስ ቅዱስ ማለት ስራው ምን እንደሆነ ላሳየህ። ኦኬ፣ ይኸውልህ መልሰው ለዘሩባቤል ለተባለው የእግዚአብሔር ቃል ይሄ ነው ይላል፣ በመንፈሴ እንጂ በኃይልና በብርታት አይደለም። አየህ፣ ቅድም ምን ብለን ነበረ? እየታነጻችሁ መንፈስ ቅዱስ ድካማችሁን እያገዘ አይደለም እየተባልን ያለ ነው። ለምንድን ነው ያስፈልገን? በእኛ ኃይል ሳይሆን በእግዚአብሔር መንፈስ ስለሆነ በመንፈሴ እንጂ በኃይልና በብርታታችሁ አይደለም። ይህንን ብርታት ነው ሼር የምናደርገው። ይህንን ህይወት፣ የጸሎት ህይወት፣ ይህንን የኃይል፣ ይህንን ከእግዚአብሔር ጋር የመገናኘት፣ ይህንን በእግዚአብሔር መንፈስ ውስጥ የመኖር፣ ይህንን ራስን የማነጽ በጣም ብዙ በረከቶች በመንፈስ ቅዱስ በልሳን መጸለይ በጣም ብዙ በረከቶች፣ በጣም አሪፍ አሪፍ ነገሮች አሉት ወገኖች። ለዚህ ነው ክርስቲያኖች ግዴታ የተሰጣቸው ሰዎች ማለት ነው ግዴታ በመንፈስ ቅዱስ መጸለይ ያለባቸው። ለዚህ ያልተሰጣቸውስ ፈልጉ ስላለ ማለት ነው። ምክንያቱም ለሚፈልግ ይሰጠዋል ስለሚል አይ ችግር የለውም። አንዳንድ ሰዎች አሁን ለምሳሌ በእኛም የሃይማኖት ሰርክል ውስጥ ያሉ ሰዎች ኖ መንፈስ ቅዱስ የለም ካልፈለክ አይሰጥም ማለት ስጦታ ነው ወይ ነው ዛት። ግን ደግሞ መሻትም ደግሞ ውስጣችን እንዲኖር ደግሞ መጽሐፍ ቅዱስ ያዘናል። ስለዚህ ግዴታ አይደለም ግዴታ ነው የሚል ሐሳብ አልተናገርኩም እስካሁን። ነገር ግን መንፈስ ቅዱስ ይውላችሁ፣ መንፈስ ቅዱስ በውስጡ የተቀበለ የእግዚአብሔር ልጅ ነው። ልሳን ደግሞ የሚሰጥ ነገር ነው። ስለዚህ ከመንፈስ ቅዱስ ጋራ ግዴታ መንፈስ ቅዱስ የተቀበለ ሁሉ ልሳን ይናገራል የሚል ሐሳብ የለም። መጽሐፍ ቅዱስ አስተምሮ አይደለም። ነገር ግን መንፈስ ቅዱስ ያላቸው ግን ልሳን የመናገር ምን አላቸው? ስጦታ ይሰጣቸዋል። እግዚአብሔር በስጦታ መልክ የሚሰጠው ነገር ነው። ስለዚህ ልሳንን መናገርን በብርቱ መፈልጋለን። ትንቢትን መናገርን አብልጠን መፈልጋለን። ለምን? ልሳን የሚናገር ራሱን የሚያንጸው ምስጢር ለእግዚአብሔር ይናገራል፣ በምስጢር ይጸልያል፣ በኃይል ይጸልያል፣ ከእግዚአብሔር ጋር ጥሩ ግንኙነት ያደርጋል። በትንቢትን ደግሞ የሚያደርግ ደግሞ ጉባኤን ስለሚያንጽ በዛ መልኩ መታየት አለበት። ኤፋዬ ወጣ እንዴ? ተመልሰ። እሺ፣ እስከዛ እሱ እስከሚመለስ ድረስ አንድ የተወሰነ ነገር ሊጨምርላችሁ። እሺ ኦኬ፣ እስቲ 14 ላይ ልመለስና እዛው አንድ ሐሳብ ብቻ ሊጨምርላችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ልመለስና ቁጥር 26 ያው ብዙ ጊዜ ከንትን ጋር የተያያዘ ነገር የተናገርኩ ስለሆነ እሷን ልግበላችሁ። እንዲህ ይላል፣ እንግዲህ ወንድሞች ወይ ምንድን ነው ይላል፣ በምትሰበሰቡ ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ግን ለማነጽ ይሁን። አያችሁ፣ በልሳን መናገር አለው፣ መተርጎም አለው። አሁን ትልቁ ችግር ያለው መተርጎምስ ነው። አሁን የብዙ ሰዎች ጥያቄም ይሄ ነው። እኛም ቅድም ያለው ይሄንን ነው። አንፎርቹኔትሊ ብዙዎቻችን ለመተርጎም አንጸልይም። አያችሁ ማለት የሚሰጥ ያንን ስጦታ ኢንከሬጅድ ሆነን፣ ምክንያቱም ብዙ ጊዜ ስለምንፈራው ምን ማለት ነው? ለምሳሌ እሳሳት ይሆን ወይ ምናልባት የሰማሁት ድምፅ ልክ ላይሆን ይችል ይሆን ወይ ምናምን የሚሉ ፍራቻዎች ስላሉ ብዙ ሰዎች ኢቭን የተሰጣቸው ሰዎች እንኳን አንዳንድ ጊዜ በግድ እኔ አሁን አስታውሳለሁ እንትና ይሄ ሰው ሲተረጉም ሰምቻለሁ እኔ በቸርች ውስጥ በጣም በተደጋጋሚ ማለት ነው። አሁን አንድ ሰው ልሳን ሲናገር አንደኛው ተነስቶ እንዲህ ነው የሚለው እግዚአብሔር እንዲህ ይላል ብሎ ሲናገር ሰምቻለሁ። እግዚአብሔር እንዲህ ብላል የሚለው ሰው በስንት ጭንቀት ተነስቶ ሲናገር ሰምቻለሁ። ውስጡ
በቃ አላስቀምጥ ሲላቸው አንዳንድ ጊዜ እና ራሳቸው ሰዎች ሲናገሩ እኔ በቃ የጌታ መንፈስ በጣም አስጨንቆኝ ነው ይሄንን ነገር እያልኩ ያለሁት እግዚአብሔር እንዲህ ነው እንዲህ ያለ ነው ብሎ ያንን አንደኛው የተናገረው ልሳን አንደኛው ሲተረጉም ሰምቻለሁ። አያችሁ ግፊቱ ለምንድን ነው ከተባለ አንደኛ ፍራቻ ስላለ ሰዎች ወደ ፊት ለፊት መጥተው ይሄን ነገር እንትን ማድረግ ስለማይደፍሩ ነውና ይሄንን ማየትና ማሰብ ያስፈልጋልና እሱን መጸለይ ያስፈልጋል። ልሳን ትርጓሜ እንዲሰጠን ልንጸልይ ልንፈልግ ያስፈልጋል። እንደውም ራሱ የሚናገረው ሰው አሁን እኔ ራሴ የምናገረው ልሳን እንድተረጉመው እጸልያለሁ ልንጸልይ ይገባል እና እሱ መተርጎም የለም ስለተባለ ግን አትናገሩ የተባለበት ቦታ መጽሐፍ ቅዱስ ላይ የለም። እሺ ወንድምነት ጨርሻለሁ። እሺ ምናልባት እንትን እንቀበል እስከዛ እኔም ለወጣ ስለሆነ ግን እንትን መቀበል እችላለሁ። ጂጂ የድንግል ጂጂ ሶል በልሳን መንፈስ ቅዱስ የተሞሉ ናቸው በልሳን የሚጸልዩ መንፈስ ቅዱስ መሞላት የሚለው ሐሳብ ከልሳን መሞላት ጋር ብዙ ጊዜ የሚያያዝ ሐሳብ ነው አይተው ከሆነ እና ብዙ ጊዜ መንፈስ ቅዱስ ሙላት የሚባል ነገር እንትን ይባል መንፈስ ቅዱስ የሆነ ጊዜ የምንሞላ የሆነ ጊዜ እንትን የምናደርገው አይደለም። መንፈስ ቅዱስ ልሳን ማለት አይደለም። መንፈስ ቅዱስ እግዚአብሔር ነው። ኦኬ በዚህ ነው ማሰብ ያለብን። መንፈስ ቅዱስ ሰዎች በመዳናቸው ጊዜ የሚቀበሉት ማህተም ነው ማለት የኤፌሶን መጽሐፍ ምዕራፍ 1 ቁጥር 14 ላይ ስትመለከት ታተማችሁ ይላል። በመንፈስ ቅዱስ ታተማችሁ የርስታችሁ መያዣ በሆነ በመንፈስ ቅዱስ ታተማችሁ እና ይሄ እንደገና ደግሞ እነዚህ የእግዚአብሔር ልጆች ናቸው። ምን የሚለው አባ ብሎ የሚናገር ለምን መንፈስ ቅዱስን የተቀበሉ ሰዎች ናቸው። ስለዚህ መንፈስ ቅዱስ ልጅነትን ያንን እግዚአብሔር ለሰው ልጆች የሰጠውን ራሱን ደግሞ በመስቀል ላይ የሰጠውን ኢየሱስን አብን እግዚአብሔር ደግሞ ለሰው ልጆች የሰጠውን አብን የሚገልጠው ማን ነው? ሰዎች ይሄንን ወደ መዳን እንዲመጡና የመዳንን መንገድ ሰዎች እንዲጠበጥቡ የሚያደርግ ማን ነው ካልክ መንፈስ ቅዱስ ነው። ያ መንፈስ ቅዱስ ልሳን ማለት ሳይሆን መንፈስ ቅዱስ ማለት እግዚአብሔር ነው። እግዚአብሔር ነው። ስለዚህ እንደዛ ነው መረዳት ያለብን። ነገር ግን መንፈስ ቅዱስን አዲስ የተወለዱ ልጆች ግን በመንፈስ ቅዱስ ልሳን ሊሰጣቸው ይችላል። የጸጋ ስጦታ ስለሆነ የመንፈስ ቅዱስ ስጦታ አንዱ ልሳን ስለሆነ እና ሌሎችም እኮ ለምሳሌ አንዱ መዝሙር ሊሆን ይችላል እኮ መዝሙር እኮ ስጦታ ነው። መዝሙር ስጦታ ነው። ልሳን ሳይናገር ሊዘምር ይችላል። አንድ ሰው የመዝሙር ስጦታ ሊሰጠው ይችላል። ኦኬ አንዳንዱ መገለጥ ሊኖረው ይችላል። መግለጥ አለው እውቀትን መግለጥ ማለት ነው። ስለዚህ በምንሰበሰብበት ጊዜ ለዛ ጉባኤ የሚሆንን ጸጋ ስጦታ መንፈስ ቅዱስ ነው የሚሰጠው እንጂ መንፈስ ቅዱስ ማለት ልሳን ማለት አይደለም። ስለዚህ ይሄ መሰመር ያለበት ጉዳይ መንፈስ ቅዱስ እግዚአብሔር ነው፣ ግን የጸጋ ስጦታ መንፈስ ቅዱስ ከሚሰጣቸው የጸጋ ስጦታዎች ውስጥ አንዱ ግን ልሳን ነው። ይሄንን ማየት ያስፈልጋል። ምዕራፍ 12 ላይ ማየት ትችላለህ። ሞር ምናልባት በዚህ ነገር ላይ እንትን ማድረግ ከፈለክ እሱን ማየት ትችላለህ ማለት ነው። እሺ ሌላ ጥያቄ ያለው አለ? ሻሎም ዘዲ ሰላም ወንድምነት እንዴት ነህ? ሰላም። እኔ ጥያቄ ያለኝ በምን መሰለ ነብይ ሟርት የሚሟርቱት አለ በዛ ዙሪያ ለምሳሌ አንድ ያገኘሁት ወንድም ነበር ክርስቲያን ነው እና እንጸልያለን እዛ ሞር ፍሬንድ ሆነን ያው ክርስትናም አለ ምናምን ቸርች ውስጥ ነው የሚያውቀው ከዛም እንትን እያለን በጣም አብረንም እንጸልያለን በጣም እየጸለን አንዳንድ ጸሎቱ ግን አይመቸኝም ላይ እንደዚህ የሆነ ኖቲስ የሚያረጋቸው ጸሎቶች አለ በቃ እንደሟርታ አለ አይደል
በዛ ዙሪያ እግዚአብሔር አለበት ወይ ልልህ ፈልገህ እንደዚህ አይነት ጸሎት በነገራችን ላይ መንፈስ ቅዱስ መገለጥ ይሰጣል። ለምሳሌ አንዳንድ እኔ ቅርብ ጊዜ ኢንካውንተር ያደረኩት ለምሳሌ ኦነስት ለመሆን ሁላችንም ውስጥ የነበረ ነገር ነበር እና አንድ ሰው እንደዚሁ የሆነ ሰው እንደ ልሳን ነው ብሎ በሚናገረው ነገር ላይ ሁሉም ሰው ጥያቄ ነበረው እና አንዱ ከመካከል ገስጾ አስወጥቶለታል እና እንትን አለው ማለት ነው አለ አንዳንድ ጊዜ ክፉ ቀላቅሎ የሚያስገባቸው አሉ እና አንደኛ ይሄ በእግዚአብሔር መንፈስ ማለት መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ይላል እና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል የአንደኛ ቆሮንቶስ ምዕራፍ 2 ላይ አይደል ምዕራፍ 2 ቁጥር 6 ወይ 7 ላይ ይመስለኛል እና ቁጥር 10 ላይ ይመስለኛል በመንፈስ አይደለ በመንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው የሚገልጥ መንፈስ ተሰጥቶናል ኦኬ ሪል የሆኑ የጌታን መንፈስ የተካፈሉ ሰዎች በክርስቶስ ኢየሱስ ሙላአት ውስጥ ያሉ ሰዎች ያኛውን መንፈስ ዲዘርኒንግ ስፒሪት ይላል የመግለጥ የመለየት መንፈስ ይባላል እና ያ ስጦታ ነው እግዚአብሔር በመካከል ይለያል ማለት ስለዚህ ለዚህ ነው ብዙ ጊዜ አይተህ ከሆነ እውነተኛ የሆነች ክርስቶስ አካል ቤተክርስቲያን ውስጥ በልሳን የሚነገርበት ቦታ ላይ አንዳንድ ጊዜ አይተህ ከሆነ ያኛው አቅም እንኳን የለውም ለምን ካልክ ጉባኤውም በመንፈስ ስለሚገዛ ማለት ነው እና ለአገልጋዮቹም የሚሰጠው ሪል ቋንቋ ስለሆነ ወይም ደግሞ ከክርስቶስ ኢየሱስ የሆነ ከእግዚአብሔር መንፈስ የሆነ ልሳን ስለሆነ የሌላውን አይደንቲፋይ ለማድረግ ኢዚ ይሆንላቸዋል ስለዚህ ሰዎች አንዳንድ ጊዜ አንዳንድ እንትኖች ሲያደርጉ እንትናችን እንትን ካለ መንፈስ ቅዱስ እየተናገረ እንደሆነ መግለጥ እንደሆነ ልንረዳ ይገባል ማለት ነው